ሰላም የአሚንግ ስፖርት ተከታታዮች እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ 7ኛ ዙር ጨዋታዎች ተደርጓል። በዛሬው ዕለትም የሚቀጥሉ ነው የሚሆኑት። የትናንት ውጤቶችን ስንመለከት አርሰናል ኢንተር ሚላንን 3-1 በማሸነፍ ጥሎ ማለፉን ተቀላቅሏል። ማንቸስተር ሲቲ እና ፒኤስጂ ደግሞ ያልተጠበቀ ሽንፈትን አስተናግደዋል። በአውሮፓ ቻምፒየንስ ሊግ 7ኛ ዙር ጨዋታ ከሜዳ ውጭ የተጫወተው አርሰናል በኢንተር ሚላን ሜዳ ጁሴፔ ሜዛ ተጉዞ 3-1 ነው ያሸነፈው። በሚላን በተደረገው ጨዋታ ጋብሪኤል ጄሱስ 2 ግቦችን ሲያስቆጥር ቪክቶር ዮኬሬስ 3ኛውን ግብ ከመረብ አሳርፏል። ፔትራ ሱቺች የኢንተር ሚላንን 1 ግብ ያስቆጠረ ተጫዋች ነው። በመድረኩ በዚህ ዓመት ያደረጋቸው 7ቱንም ጨዋታዎች በማሸነፍ ብቸኛው ክለብ አርሰናል ነው። በቻምፒየንስ ሊጉ ምድቡን በ21 ነጥብ እየመራ ሲሆን ጥሎ ማለፉንም መቀላቀሉን አረጋግጧል። ለ4 ዋንጫዎች እየተጫወተ የሚገኘው አርሰናል በቻምፒየንስ ሊግ በ7 ጨዋታዎች የተቆጠረበት ግብ 2 ብቻ ነው። በሌሎች ጨዋታዎች ሪያል ማድሪድ ሞናኮን 6-1 አሸንፏል። ኪሊያን ምባፔ የልጅነት ክለቡ ላይ 2 ግቦችን ሲያስቆጥር ቪኒሲየስ ጁኒየር፣ ጁድ ቤሊንግሃም፣ ማስታንቱት እና የሞናኮ ኬረር በራሱ መረብ ላይ የማድሪድን ግቦች አስቆጥረዋል። ቴዝ ብቸኛዋን የሞናኮ ግብ ያስቆጠረ ተጫዋች ነው። ፒኤስጂ በስፖርቲንግ ሊዝበን 2-1 ሲሸነፍ፣ ማንቸስተር ሲቲ ደግሞ በቦዶ ግሊምት 3-1 ተሸንፏል። ቶትናም ሆትስፐር ቦሩሲያ ዶርትሙንድን 2-0 አሸንፏል። አያክስ ቪያሪያልን 2-1፣ ኦሊምፒያኮስ ባየር ሊቨርኩሰንን 2-0፣ ናፖሊና ኮፐንሃገር 1-1 ሲለያዩ ክለብ ብሩዥ ኪራይት አልማይቲን 4-1 በሆነ ውጤት አሸንፏል። በዛሬ ዕለትም የሚደረጉ ጨዋታዎች አሉ። እነሱን ደግሞ ወደ በኋላ ላይ የምንጠቁማቸውናል። ወደ ሌሎች የአሚንግ ስፖርት ዜናዎች ስናልፍ ሞሮኮ በታሪኳ ትልቁን ደረጃ ያገኘችበት የፊፋ ሀገራት ወራዊ ደረጃ ይፋ ሆኗል። የ2026 የመጀመሪያ በሆነው የፊፋ ሀገራት የጥር ወር ደረጃ ሞሮኮ 8ኛ ደረጃ ላይ ተቀምጣለች። ሰሜን አፍሪካዊቷ ሀገር 3 ደረጃዎችን በማሻሻል በታሪኳ ትልቁን ደረጃ ነው ያገኘችው። የአፍሪካ ዋንጫ አሸናፊዋ ሴኔጋል ባለፈው ወር ከነበረችበት 19ኛ ደረጃ ወደ 12ኛ ደረጃ ከፍ ብላለች። እስከ 7ኛ ደረጃ ድረስ ከታህሳስ ወር የተለየ የደረጃ ለውጥ ባልተደረገበት ስፔን፣ አርጀንቲና፣ ፈረንሳይ፣ እንግሊዝ እና ብራዚል ከ1ኛ እስከ 5ኛ ደረጃ ያለውን የያዙ ሀገራት ናቸው። በወሩ ካሜሩን በርካታ ደረጃዎችን ያሻሻለች ሲሆን ናይጄሪያ ደግሞ ብዙ ነጥብ ሰብስባለች። ኢኳቶሪያል ጊኒ 10 ደረጃዎችን ያሽቆለቆለች ሀገር ሆናለች። ኢትዮጵያ ባለፈው ወር በነበረችበት 147ኛ ደረጃ ላይ የተቀመጠችበትም ሆኗል። በትናንትናው ዕለት የሴኔጋል ፕሬዝዳንት ቻምፒዮኖቹን ሴኔጋሎች ተቀብለዋል። የ35ኛው የአፍሪካ ዋንጫ አሸናፊው የሴኔጋል ብሔራዊ ቡድን በዋና ከተማው ዳካር ሲደርስ የሀገሪቱ ፕሬዝዳንት ባሲሩ ዲዮማዬ ፋዬ አቀባበል አድርገውለታል። በፍጻሜ አስተናጋጇ ሞሮኮን 1-0 በማሸነፍ ዋንጫውን ያነሳ የቴራንጋ አንበሶቹ ብሔራዊ ቡድን ሀገሩ ሲደርስ ወጣቱ ፕሬዝዳንትና ሌሎች ሀገሪቱ ከፍተኛ የስራ ኃላፊዎች በተገኙበት ነው አቀባበል የተደረገለት። በጉዳትና በቅጣት ከፍጻሜ ጨዋታ ውጭ ሆነው የቡድኑ አምበል ካሊዱ ኩሊባሊ የአፍሪካ ዋንጫውን ለፕሬዝዳንቱ አስረክቧል። ከባለፉት 4 የአፍሪካ ዋንጫዎች በ3ቱ ለፍጻሜ የደረሰው የሴኔጋል ብሔራዊ ቡድን የሀገሩን ትልቁን ዋንጫ በታሪኩ ለ2ኛ ጊዜ በ5 ዓመት ጊዜ ውስጥ ማሳካት ችሏል። አድማጭ ተመልካቾቻችን የዛሬ የጥር 13 ቀን 2018 ዓ.ም የአሚንግ ስፖርት አጫጭር ስፖርታዊ ዜናዎች ይህን ይመስላሉ። በዛሬው ዕለት የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን አስመልክቶ ደግሞ በሌላ ዝግጅት ወደ በኋላ እንገናኛለን። መልካም ቀን። አሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በአሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። አሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።